ኦርቶዶክሳውያን ሞት አሁንም ድረስ እንደቀጠለ ነው። 36 ፖሊሶች ተገለዋል። ከዛው 33ቱ ኦርቶዶክሳውያን ናቸው። ወደዳችሁም ጠላችሁም ፍርድ ይዘገይ ይሆናል እንጂ ይመጣል። እውነት አደባባይ ላይ ወድቋል። ፍርድ የለም። ዛሬ እኮ አይደለም እንግዲህ ወለጋ ላይ የተፈናቀለው አብዛኛው የሞተው ሰው ሙስሊም ነው። የአማራ ተወላጆች ሞቱ ነበር የሚባለው። የምራውን ኢትዮጵያ ላይ ኦርቶዶክስና አማራ ነው እየተገደለ ያለው። ኦርቶዶክስና አማራ ተገደለ ብሎ መጮህ ለኦባንግ ሜቶ ብቻ ሲሆን ሰብአዊነት፣ እኔ ተክለ ሃይማኖት አዳነ ሳቀርበው ዘረኝነት ሊሆን አይችልም። እኛ አባስ ብፁዕ አቡነ ሕዝቅኤል ሊፈነቅሏቸው አባታችን አቡነ ሕዝቅኤል ያው አባቴ ናቸው። እናም በሳቸው ቦታ ብፁዕ አባታችን አቡነ ሩፋኤል ሊገቡ ነው እየተባለ ነው። የሀገሪቷ መሪ ምን ይሰራል? አንድ ሊጠብቅ ነው የተሾመው። በክቡርነቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመቸ ጊዜ የለም። ኃይለ ሥላሴ እኮ ሙስሊሙን ንቆ ጥቂቶች ናቸው እኮ ብሎ እኮ። ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁኝ። የኦርቶዶክሳውያኑ ግፍና ጭፍጨፋ እስከዛሬ ድረስ እንደቀጠለ ነው። በትናንትናው ዕለትም 33 ኦርቶዶክሳውያን እንደተገደሉም እየሰማን እንገኛለን። ፓስተር ቸሬ እውነት አደባባይ ላይ ወጥቷል፣ ፍርድ የለም፣ ሰው ልጅም ቁጥር ብቻ ሆኗል ሲል ተናግሯል። በብፁዕ አቡነ ሕዝቅኤል ፋንታ ብፁዕ አቡነ ሩፋኤል ሊተኩ ነው የሚባሉ መረጃዎች እየወጡ ይገኛሉ። እነዚህንና ሌሎችንም ቪዲዮዎች በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። ለመሆኑ በትናንትናው ዕለት በኦርቶዶክሳውያን ላይ ምንድነው የተፈጸመው የሚለውን እናስቀድም። ኦርቶዶክሳውያን ሞት አሁንም ድረስ እንደቀጠለ ነው። 36 ሰዎች ተገለዋል። ከ36ቱ 33ቱ ኦርቶዶክሳውያን ናቸው። በምዕራብ አርሲ አሳሳ ወረዳ ሻሼ ጫካ ውስጥ ባሉ ኃይሎች በተፈጸመ ጥቃት 36 ፖሊሶች ተገለዋል። ከዛው 33ቱ ኦርቶዶክሳውያን ናቸው። ልክ ከዚህ በፊት አሰላ ከተማ ላይ ኦርቶዶክሳዊ ፖሊሶችን ለቃቅመው ወደዛ ቦታ ልከው እንዳስገደሏቸው ሁሉ አሁንም ይሄ ነው እየሆነ ያለው። በተገኘው አጋጣሚ ሁሉ ኦርቶዶክሳውያንን የማጽዳት ስራ ማለት ነው። ስለዚህ 33 ኦርቶዶክሳውያን፣ ሶስቱ ደግሞ አላውቅም 36 አጠቃላይ ተገለዋል። በዚህ ተጨማሪ ደግሞ ከየገጠሩ ተሰደው የመጡትን አቦምሳ ላይ የሚገኙትን 1271 አባወራዎችን ከተማውን እያጣበባችሁ ነው፣ ለቃችሁ ውጡልን እያሉ ዛቻ እየተደረገባቸው ነው። ትላንትና እነሳቢሮስ ሄደን አየናቸው ያሉበት ቦታ ላይ ማለት ነው፣ ሳያዩአቸው የተመለሱበት። እነዚህ ሰዎች ቤታቸው ተቃጥሎ ንብረታቸው ተዘርፎ ከቤት ተሰደው ከከተማም ለቃችሁ ውጡ እየተባሉ ነው። የት ነው የሚሄዱት? ጥያቄ። እኔ ምልህ ኦርቶዶክሳዊ ወንድሜ አሁንም ትተኛለህ? እንቅልፍ ይዘሃል? እንደዚህ የዘር ማጥፋት ኦርቶዶክሳውያንን ከኢትዮጵያ ምድር ላይ የማጽዳት ስራ እየተሰራ በየተገኘው አጋጣሚ ሁላ ኦርቶዶክሳውያንን የመግደል የማፈናቀል ስራ እየተሰራ አሁንም ተኝተሃል? ሰማችሁት ነው። አሁን ደግሞ ይዘቱን ቀየር አድርጎ ወደ ፖሊሶች ነው ጉዳዩ የሄደው። ከዚህ በፊት የምታስታውሱ ከሆነ የህግ አካላት፣ ፖሊሶች፣ መከላከያዎች ኦርቶዶክስ የሆናችሁ በሙሉ ይህንን ቻሌንጅ ተቀበሉ፣ እምቢ ልትሉ ይገባል፣ ድምጻችሁንም ልታሰሙን ይገባል የሚል ጥሪ ተደርጎላቸው ነበር። እሱም ተሰባስበው ድምጻቸውን እንዳያሰሙ ይመስላል አሁን ላይ እየተደረገ ያለው ፖሊሶች ላይ ማለት ነው። እንደገና ደግሞ የተፈናቀሉትም ጭምር እንደሰማችሁት ያጣበባችሁ ነውና ከተማችንን ለቃችሁ ውጡልን እየተባሉ ይገኛሉ። በጣም የሚያሳዝን ነው። ፓስተር ቸሬ ምንድነው ያለው? እስኪ እሱን እንመልከት። ወደዳችሁም ጠላችሁም ፍርድ ይዘገይ ይሆናል እንጂ ይመጣል። እግዚአብሔር ተከፋ። ለምን? ፍርድ ስለሌለ። እውነት አደባባይ ላይ ወድቋል፣ ፍርድ የለም። ከፋው እግዚአብሔር። እናንተም ሰፈር ቁጥር ሆኗል ሰው። አሁን ኢትዮጵያ ውስጥ እየተለመደ ያለው ይሄ ቁጥር። ድሮ አንድ ሰው ሞተ ሲል ሞት ብርቅ ድንድን ይገረም። አሁን ስንት ሰው በቂ። ኃጢአቱ አስከፍቶታል፣ መበተኑ አስከፍቶታል፣ አመጹ አስከፍቶታል፣ ደም ማፍሰሱ አስከፍቶታል፣ መገዳደሉ አስከፍቶታል፣ ኃጢአቱ አስከፍቶት የዙር ቁሰት አስከፍቶታል። ይሄን ጉዳይ አይቶና ተረድቶ ደግሞ የሚማልድ ሰው ሲፈልግ ባጣ ጊዜ ደነቀው እግዚአብሔር። ንፋስ እንደሚገፋው ጎርፍ ድንገት ይመጣል፣ የገዛ ክንዱ መድኃኒት ያወጣል። ለምን ካላችሁኝ ፍትህ የእግዚአብሔር የባህሪ ገንዘቡ ስለሆነ እናንተን በኢየሱስ ክርስቶስ የመስቀል ሥራ ካዳናችሁ በኋላ በሆነ ቸርች ወይ መጋዘን ውስጥ እየከመረ የማስደነቅ ፕሮግራም እግዚአብሔር የለውም።
ነው የሚል ሰው የለም። አይደረግም የሚል ሰው የለም። ንጹህ ነው እሱ። ብዙ ዘመን የኖረ ነው። የአባቶቹን ርስት ያስጠበቀ ነው እሱ። ይሄ ስፍራ የሱ ነው። ይሄ ከሱ አይደለም። አባቱና የተወራረሰ የሱ ነው። መኖሪያው ነው። ስፍራው ነው። ለምንድነው በግፍ የምትወስዱበት? ለምንድነው በግፍ የምትገሉት? እሱ ነው። ይሄንን ለማድረግ ፈልጋችሁ ነው። ተንኮል ነው የሚል ሰው የለም። አንድ ኤልያስ ብቻ 150 ምናምን ገባን እየተባባልን አይደል? ኢትዮጵያ ውስጥ እንኳን ምንድነው የሚተራመሰው? ሆድ ይዞ የሚሮጥ ምናምን ነው ማለት ነው። እውነትን የሚሸጥ ነው ማለት ነው። በክፋት ለመጠረግ የሚወጣ ነው ማለት ነው። ደም ለማፍሰስ እጆቹ አሁንም ደም ለማፍሰስ የሚሮጥ እግርና እጅ ይዞ ይሆን የሚወጣው? አሁን ይሄ ወንጌል የማይመስለው ማለት ሰው እንዳለ ታውቃላችሁ። ይሄ የእግዚአብሔር ድምጽ ነው። እውነት ነው። ምንድነው ተው የሚል ሰው ጠፍተዋል። እነሱ ንጹህ ናቸው፣ እነሱን አትግደሏቸው የሚሉ ሰዎች የሚሉ ታላላቅ አባቶች ጠፍተዋል። እውነትም ፍትህን መጠየቅ ከእግዚአብሔር ነው። አትንኩት፣ እሱ ንጹህ ሰው ነው፣ በሰላም ይኖርበት ማለት ከእግዚአብሔር ነው። ኃጢአትም ፖለቲከኝነትም ዘረኝነትም አይደለም። የተገፋን ተገፍቷል፣ የተሳደደውን ተሳዷል፣ ይኖርበት ማለት መጠየቅ ድምጽ አልባ ለሆኑት ድምጽ መሆንም ጭምር ፖለቲከኝነት ወይም ዘረኝነት አይደለም። ይህ ወንጌል ነው። ይህ ወንጌል ነው። ፍትህ መጠየቅም ከእግዚአብሔር ዘንድ ነው። ጀመር አሁን ኢትዮጵያ ላይ ኦርቶዶክስና አማራ ነው እየተገደለ ያለው። እሺ ኦርቶዶክስና አማራ ተገደለ ብሎ መጮህ ለኦባንግ ሜቶ ብቻ ሲሆን ሰብአዊነት፣ እኔ ተክለ ሃይማኖት አዳነ ሳቀርበው ዘረኝነት ሊሆን አይችልም። ሲጀመር እኔ ሰው ባለ ታሪክ ነው ማቀርበው። ኦርቶዶክስ ሰው አሁን ለምሳሌ ቤተክርስቲያን ካህናት መገደል፣ ኦርቶዶክስ መቃጠል ምናምን ያለው አሁን አለ። ስለዚህ እየተቃጠለና እየነደደ ያለውን ማቅረብ ለዛ ጥብቅና ማለት አይደል። አንተም ቢሆን ታደርገዋለህ ሰብአዊነት ተሰምቶ። ሌላ ወንድሜ የትኛውም ሃይማኖት ተከታይ የሆነ ግን በሚዲያ ዘርፍ ያለ የትኛውም ሃይማኖት ተከታይ የሆነ በየትኛውም ሙያ ዘርፍ ካለ የተጎዱ ሰዎችን ታግዛለህ። ግን ሰብአዊነትን ከአሁን ማየው ኦባንግ ቤቶን የጠቀስኩት ለምሳሌ አሁን ኦባንግ ቤቶ የአኟክ እንደዚህ ብሔረሰብ ጋምቤላ ናቸው። እሳቸው የትም ቦታ ሲሄዱ በቃ የሰብአዊነት የሰሩት ስራ በሙሉ ሰብአዊነት ነው ተብሎ ይገለጻል ማለት ነው። ራሳቸው የሰሩትን ራሳቸው ያገዙትን ደግሞ እኔ ሄጄ ሳደርገው አማራ ስለሆነ ነው ኦርቶዶክስ ስለሆነ ነው ሊሆን አይችልም። እኔ ሁሉንም ሰዎች ከመጡ ነው ደግሞ አሁን ላይ ስለ ንጹሃኑ፣ ስለ ምስኪኑ፣ ስለ ድሃው ድምጽ መሆን ሰብአዊነትን ብቻ ነው የሚጠይቀው። ሰው ሆኖ መፈጠርን ብቻ ነው የሚጠይቀው። ምንም አይነት ሃይማኖት ተከታይ ሁን፣ ምንም አይነት ብሔር ይኖርህ፣ አንድ ሰው በማንነቱ ምክንያት ሲፈናቀል ሲሰደድና ሲገደል ልኖር እያላት ኖርም ሲባል አይሆንም። ለዚህ ሰው ፍትህ ያስፈልገዋል ብሎ ድምጽ መሆን ዘረኝነትም አይደለም፣ ፖለቲክስም አይደለም። ይህንን ሁላችንም ልንረዳው ይገባል፣ ሁላችንም ልናውቀው ይገባል። በተለይ ደግሞ ኦርቶዶክሳውያኑ ወጣቶች የሆነ ነገር ስንል ይሄ ነገር ፖለቲካ ነው፣ ይሄ ነገር ዘረኝነት ነው፣ አንቺ ዘረኛ ነሽ፣ አንቺ የዚህ ብሔር ተወላጅ ስለሆንሽ ነው የሚባሉ ነገሮች ስላሉ ማለት ነውና ነገ ሌላኛው ብሔርም ሌላኛው የእምነት ተከታይም እንደዚህ በግፍ ሲሰደድና በግፍ ሲሰቃይ ሲንገላታ ያየን ዝም አንልም። ግን ለዛ ሰው ፍትህን እንጠይቃለን። ማንኛውም ሰው በብሔሩና በሃይማኖት ምክንያት ሊሰደድና ሊገፋ አይገባውም። አይደለም ኢትዮጵያ ውስጥ ከኢትዮጵያ ውጭ ምካል በማንነታቸው ብቻ ሲንገላቱ ማንም ሰው ዝም አይልም። ይህን ለመጠየቅ አንድ ሰው መሆኑ ብቻ በቂው ስለሆነ ማለት ነው። ስለዚህ ፖለቲከኛን ዘረኝነትንና ሰብአዊነትን ለይተን ልናውቅ ይገባል። ዛሬ እኮ አይደለም እንግዲህ ወለጋ ላይ የተፈናቀለው አብዛኛው የሞተው ሰው ሙስሊም ነው። 90% ከዛ በላይ ሙስሊም ነው የሚባል ማህበረሰብ ሲወልስ የአማራ ተወላጆች ሞቱ ነበር የሚባለው። አማራዎች በአማራነታቸው ተገደሉ ነው። አርሲ ላይ ሲመጡ ደግሞ አማራ አይደለም ስማቸው ክርስቲያን እንዲሆን ኦፍኮርስ ወለጋ ላይ በብዛት የተገደሉ የነበሩት ሙስሊሞች ናቸው። ከወሎ አካባቢ ወደ ወለጋ በደርግ ጊዜ ሄደው የሰፈሩ አሴ ኮሚኒቲ የሆነ ቦታ ላይ ዶሚናንት ሆነው የሚኖሩ የአማራ ተወላጅ የሆኑ ሙስሊሞች ነበሩ። ግን እነዚህ ሙስሊሞች ሲገደሉ ሪሊጂናቸውን ታርጌት አድርጎ አይደለም የተገደለው። ወለጋ አካባቢ ሆን ተብሎ አማራን ለማጽዳት ባደረጉት ኦፕሬሽን ነው እነዛ ሰዎች የተገደሉት። እነዛ ሰዎችም ሲገደሉ እኮ ሙስሊም ስለሆኑ ሙስሊም ተገደለ ብላችሁ አማራ ክልል ላይ አንድ ሼክ ሲሞት የምታሰሙትን ድምጽ ያህል እንኳን እናንተ አላሰማችሁም ነበር። በዚህ ተዛዝበን ያለፍንበት ጉዳይ ነው። ኦሮሚያ ውስጥ ሙስሊሞች ሲበደሉ ሙስሊሞች ሲገደሉ ምንም አይነት ድምጽ ሳታሰሙ ጸጥ ብላችሁ የምታርፉ ሰዎች ናችሁ፣ እናቃችኋለን። አማራ ክልል ግን
አንድ የመስጊድ ሙአዚን ተገደለ ብላችሁ መላው ኦሮሚያ ክልልና ደቡብ ክልል ላይ ሰላማዊ ሰልፍ ስትወጡ እናስታውሳለን። የአርሲው ጭፍጨፋ አማራ ተገደለ እንዲባል ያልሆነበት ዋናው ምክንያት ምንድነው? አንድ ጭፍጨፋው ሲካሄድ የነበረው በአብዛኛው ጊዜ በቤተ ክርስቲያን ውስጥ ነው። ቤተ ክርስቲያን ውስጥ ሊያመልክ የሄደን ሰው መሳሪያ ይዞ መጥቶ ያልታጠቀን ሰው ከገደለ ያ ገዳይ ግሩፕ የመጣው የሆነን ሪሊጂየስ ግሩፕ ታርጌት አድርጎ ለመግደል ነው። ገሉ አላበቃም፣ ቤተ ክርስቲያን አቃጥሎ ነው ሄደው። ስለዚህ ቤተ ክርስቲያን ውስጥ የነበሩት ሲያመልኩ የነበሩት ሰዎች ኦርቶዶክሳውያን ናቸው። ኦሮሞ ሊሆኑ ይችላሉ፣ ሌላ ብሔር ሊሆኑ ይችላሉ፣ አማራ ሊሆኑ ይችላሉ። ግን ቤተ ክርስቲያን ውስጥ የነበሩ ኦርቶዶክሳውያን ናቸው። ስለዚህ ቤተ ክርስቲያን ውስጥ ተገደለ ተብሎ ቤተ ክርስቲያን ውስጥ ለነበሩ ሰዎች ብሔር ይሰጣቸው ወይስ ቁጥራቸው አማራ ይሄን ያህል ኦሮሞ ይሄን ያህል ተብሎ የብሔር ታርጋ ይለጠፍባቸው? ምን አይነት አስተሳሰብ ነው ያላችሁ? ያላችሁበትን ቦታና የቆማችሁበትን ጥግ በስህተትም ቢሆን ማንነታችሁን እያሳያችሁን ነው። አርሲ ላይ የተገደሉት ኦርቶዶክሳውያን የተቃጠለውን ቤተክርስቲያን ነው። ወለጋ ስንመጣ ግን ኢቭን በብዙ ቁጥሮች የተገደሉትና የተፈናቀሉት ሙስሊሞች ከሆኑ እንኳን በዛ ሰዓት ለነበረው ለተገደለው ማህበረሰብ ድምጽ ሲያሰማ የነበረው አማራው ነበር፣ ብሔር ሳይለይ ሃይማኖት ሳይለይ። እናንተ ግን ጸጥ ብላችሁ ነበረ። የቱጋ እንዳላችሁ ቀስ በቀስ በስህተትም ቢሆን ራሳችሁን የቱጋ እንዳላችሁ እያሳያችሁን ስለሆነ እናመሰግናለን። በጣም የሚገርመው እነዚህ ሰዎች ትልልቅ ቦታ የሚሰጣቸው በሃይማኖታቸው ትልልቅ ቦታ ላይ የተቀመጡ ኡስታዝ ተብለው የሚጠሩ እነሱ የሆነ ነገር ከተናገሩ የሚደመጡ ሰዎች ናቸው። ታዲያ እነዚህ ሰዎች በዚህ ሰዓት ማድረግ ያለባቸው ምን ነበረ? በዚህ ሰዓት መናገር ያለባቸው ምን ነበር? እዛ ያለው ነገር ማውገዝ አይደል የነበረባቸው? ይሄ ነገር እኛን አይወክልም፣ ይሄ ነገር ፍጹም ከኛ የራቀ ነው፣ ስለዚህ ይህን ነገር አንደግፍም ብለው እንደ ሃይማኖት መሪ እንደ ተከበረ ሰው መናገር የነበረባቸው እሱን ነበረ። ነገር ግን የሰጡት መልስና አደባብሰው ሊያልፉበት የሄዱበት ርቀት በጣም ያሳዝናል። የራሳቸው እጅ እንዳለበትና ራሳቸው ይህን ነገር እየፈጸሙት እንደሆነ በግልጽ የሚያሳይ ነገር ነው እዚህ ላይ ማለት ነው። እንደው አንዳንዴ አለመናገርም ይሻላል እኮ እንዳይነቀባቸው አንዳንድ ሰዎች አንዳንድ ጊዜ እንደው አለመናገርም ይሻላል፣ እንደው ዝም ማለትም ይሻላል። እሺ ሌላኛው ደግሞ ምን እንደሚል እንስማ። ኃይለ ሥላሴ እኮ ሙስሊሙን ንቆ ጥቂቶች ናቸው እኮ ብሎ እኮ 10 ማይሞሉ ኡስታዝ አይ ኡስታዝ እንደው ብቃትና ንቃት እኮ ሞራል አለ። ጭንቅላት በጣም እንደ ጺምና እንደ ፍሬንች እኮ እንደ ተቆረጥከው ጸጉር አቆራረጥ እኮ ንግግር ራሱ ያምራል እኮ በጣም። ኃይለ ሥላሴ በደሉኝ ብለህ አይነን በጨው ታጥበህ መጣ አይደል? ታዲያ እኛን ታዲያ ግራኝ መሐመድ አፈር ከድሜ ያበላህን ስለ ግራኝ መሐመድ መናገር ታዲያ እኛን መፍታለና ታዲያ ስለ የወዲት ቦዲት እኛ ስላልተፈጠርንበት ዘመንም የማውራትም ሞራልም መጣለ አሉ። አንተ ለነገሩ ኃይለ ሥላሴ ሲገረዙ ምላጭ አቀበልክ ነበር ካሉ። ለዛ ነው ስለ ኃይለ ሥላሴ በብዙ ሚዲያዎች ደጋግመህ የምታወራው። ገብቷል? እድሜም ጠገብና አሉ። እድሜ ጠገብ ሆነ ግን ንግግር ጠቅላላ ደግሞ በሬ የወለደ ነው። ትክክለኛ ንግግር አትናገርም። እኛም ታዲያ አንተ ስለ ኃይለ ሥላሴ የምታወራ ከሆነ ታዲያ እኛም ስለተመታንበት፣ ስለተደበደብንበት፣ ስለተፈናቀልንበት ቤተክርስቲያናችን አፈር ከድሜ ስለበላው ስለ የወዲት ጎዲትም ማውራት መፍታለና ስለ ግራኝ መሐመድ እኮ ብዙ ኦርቶዶክሶችን እንዴት እንዳሰቃየ እኮ እኛም የመናገር ሞራልም ብቃትም እውነትም አለን። ሐቅንም ይዘናና ስለነሱ ብናወራ ታዲያ አንተ ጨርቅን ትጥል ነበር፣ ኤሌክትሪክ ትይዝ ነበር። እርግጠኛ ስለሆንኩ እኮ ለማንኛውም እኛ የዛን ጊዜ ይሄ ሁሉ ነገር ተደረገ ሲባል በታሪክ ላይ የተቀመጠው እንጂ የምናውቀው ነገር ስለሌለ አንተ ኡስታዝ ተብዬ ደግሞ ጺምን ጅብ አድርገህ የምታወራው ንግግርን አቋርጠህ አንተ መለያየትና ጥላቻን ከሚፈጥሩ ሰዎች ተርታ ተሰልፈህ እችን ሀገር ለማፍረስ ጥረት አታርግ። ሃይማኖት ሽፋን ውስጥ ተደብቀ ሙስሊምና ክርስቲያንን ለማጋጨት ጥረት አታርግ። አንተ 18 እና 17 ቦታ የምታከራየው ብር አለ፣ ብዙ ብር አለ ወዳጄ። ለዚህ ነው አበባ መስለህ የምትሄደው እኮ አሸብርቀ የምትነዳው መኪና ራሱ 25 ሚሊዮን ብር ነው አሉ። ወደ ከየት መጣ? ይሄን እንደው ብናጣራ ከየት መጣ ኡስታዙ? ትነግዳለህ። ይሄ መስኪኑ የሙስሊም ማህበረሰብ ላይ የውሸት ፕሮፓጋንዳ ትነዛለታለህ። ያ እውነት ነው ብሎ ይቀበላል። የኛም ደግሞ አለ ይመጣልና ዲያቆን ተብዬው ይተኩሳል። ስለ ኦርቶዶክስ እንደዚህ እናምናለን። ከዛ እሱ ቤቱን ይነዳል። አሁን እናንተ ቤት የምትነዱበት ዘመን እንደሚበቃ ነው የምነግርህ። አስረድቼ እነግርሃለሁ። የውሸት ንግግር እየተናገርክ አንተ ከሞተ ሰው ላይም አልወርድ ብለሃል። ስለ ኃይለ ሥላሴ ማውራትም ሞራል ብቃትም የለም። ኃይለ ሥላሴ የአፍሪካ ህብረት መዲና እንዲኖር ዋና ተዋናይ ሆኖ ኢትዮጵያ ውስጥ እንዲመጣ ያደረገ ጀግና ነው። ዶክተር አብይ አህመድ ስለ ኃይለ ሥላሴ ጀግንነት ተናግሯል። የት? የአፍሪካ ህብረት ስብሰባ ላይ እየሰማ ነው። መለስ ዜናዊ ተናግሯል ስለ አፍሪካ ህብረት ጀግንነት ላይ የኃይለ ሥላሴ ጀግንነት ኢትዮጵያ ላይ ሰምተኛል። የአፍሪካ ህብረት እንዲመጣ ያደረገው ዋና ተዋናይ ነው ብሎ ያመሰጉኑትን ሰው ደግሞ አንተ ከሞተ ሰው ላይ አልወርድ ብለህ ደግሞ ሙስሊምን ሲበድል ነበረ ብለህ ይሄን ፕሮፓጋንዳ የምንዛው ነገር ታቋርጣለህ። በነገራችን ላይ አሁን ላይ እነሱ እንደዚህ እንዲጨፈጭፉና እንደዚህ አይነት የጭካኔ እርምጃ እንዲወስዱ እያደረጋቸው ድሮ እየተነገሩ ያደጉት
ታሪክ ነው እየተነገሩ ያደጉት አፈ ታሪክ ነው። ብዙ ጊዜ በየመስጊዳቸው ላይ እየሰበሰቡ የሚነግሯቸው ነገር ብዙ ቪዲዮ የተደገፈ ማስረጃም እየሰማን እያየንም ስለሆነ ማለት ነው የሚነገራቸው የተነገራቸው የመጡበት መንገድ አሁን ላይ ያለውን ነገር እንዲፈጥሩ አድርገዋል። እንደዚህ ተደርጋችሁ ነበር በአጼዎቹ ዘመን እንደዚህ ነበረ፣ ሙስሊሞች ተሳደዋል፣ ሙስሊሞች ተሰቃይተዋል፣ ስለዚህ አሁን ደግሞ የኛ ዘመን ነው ማንም ተነስቶኛል እንደዚህ ማድረግ አይችልም ምናምን እየተባሉ ስላደጉ ስለተማሩ ጭምር አሁን ላይ የመጣውን ነገር እንዲመጣ ተደርጓል። ይህንን እያደረጉ ያሉት ከላይ ያሉት የሃይማኖቱ መሪዎች ሰላምን መስበክ ሲገባቸው ነገር ግን በኃይል እንዲነሱ እንዲያመጹ በቀልን እያስተማሯቸው ስለመጡ አሁን ላይ ያለው ነገር እንዲሆን ተገደደ ማለት ነው። ሌላኛው እጅግ በጣም የሚገርመው ብፁዕ አቡነ ሕዝቅኤል በብፁዕ አቡነ ሩፋኤል ሊተኩ ነው የሚባል መረጃ እየወጣ ነው። እኛ አባስ ብፁዕ አቡነ ሕዝቅኤልን ሊፈነቅሏቸው ነው። የብፁዕ አቡነ ሕዝቅኤል አማካሪ ነው የሚናገረው። ያው እንደሚታወቀው ይኸው ከላይ እንደምታዩት አባታችን አቡነ ሕዝቅኤል ያው አባቴ ናቸው። እሳቸው ጋር ብዙ አሳልፍ ያለው እዛ አዲስ አበባ የሚያመጡኝ እሳቸው ናቸው እና አሁን አባታችን ትንሽ ደከም ብሏቸዋል። ወደ ሀገረ ስብከት ብዙም ቴፒ ላይ አካባቢ የተለያዩ ወረዳ ላይ ያሉትን አጥቢያዎችን እየጎበኙ አይደለም፣ ሚዛንም ቦንጋም ብዙም እየጎበኙ አይደለም፣ ድካምም ስላለ እና አሁን በእሳቸው ቦታ ብፁዕ አባታችን አቡነ ሩፋኤል ሊገቡ ነው እየተባለ ነው። የጋምቤላ ሀገረ ስብከት አባታችን አቡነ ሩፋኤል ቴፒ ሊገቡ ነው እየተባለ ነው። ከምንም በላይ ደስ ብሎኛል። ያው ቤተሰቦቼ ደግሞ ዛሬ አሶሳ ሀገረ ስብከት ላይ የብፁዕ አባታችን የአቡነ ሩፋኤልን ወረቀት አይቼ ምን አድርገው ነው ይሄን ያክል እንደዚህ ሆነው እያልኩ በጣም እያዘንኩ ነበር። ግን ያው አሁን ወደ ቴፒ ደግሞ ሊገቡ ነው እየተባለ ነው። ከብዙ ሀገረ ስብከት ለቀዋል። ጋምቤላ ብቻ ነው የቀራቸውና ሚዛን ቴፒን ይይዛሉ እየተባለ ነው። በጣም ደስ ብሎኛል። ያው እንኳን ደስ አላችሁ እላለሁ። አፈቀላጤ ነው ያወራው። እንግዲህ ነገር ወርቅ የሰረቁት ጳጳስ ከወለጋ ተባረው ቤኒሻንጉል ገብቶ ከቤኒሻንጉል ይውጡልን ተብሎ አድማ እየተመታ ሰሞኑን ብፁዕ አቡነ ሕዝቅኤል ስለ አርሲ ኦርቶዶክሳውያን ግድያ በአደባባይ ፍትህ የጠየቁና ፊት ለፊት የተናገሩ አባት ናቸው። እሳቸውን አስለቅቀው ቴፒ ሊገቡ ነው እየተባላችሁ ነው። እንግዲህ የወርቅ ጽላት ካላችሁ እናንተ ጠብቁ፣ ምንፍቅናውም ካለ ደግሞ ከቤኒሻንጉል ተማሩ። ለዚህ ጉዳይ ግን ቋሚ ሲኖዶስም ቅዱስ ሲኖዶስም የሚወሰነው ውሳኔ ማክበር ግዴታ። እንደሰማችሁት ነው እንግዲህ። እስኪ ከዚህ በፊት ብፁዕ አቡነ ሕዝቅኤል ምንድነው ያሉት፣ ብፁዕ አቡነ ሩፋኤልስ ምንድነው ያሉት የሚለውን መልከትና እንመለስ። ሀገሪቷ መሪ ምን ይሰራል? ማን ሊጠብቅ ነው የተሾመው? እኛን እኮ ነው የሚያገለግለው። በእኛ ላይ እኮ ነው ስልጣኑ። እኛ ተለለን እኮ ቤተክርስቲያኗ ተለለች፣ መንግስት የለም፣ የመንግስት ስልጣን የለም። አዎ ቤተክርስቲያኗን አጥፍቶ እኖራለሁ ማለት አይቻልም። ቤተክርስቲያኗ ደግሞ አጠፋም። እንኳን ይሄ ግራኝም አላጠፋትም። አዎ እና እንግዲህ ያለው ችግር ሁሉንም አጥፍቶ ኢትዮጵያን የሌላ ድርጅት የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት የሚለው ጠፍቶ የሌላ ምን ቋንቋ ልስጠው ለማድረግ የሚሰራ ሴራ ነው። ሲመክሩባት ቆይተው ነበረ፣ አሁን አመቻቸው። ይኸው ብፁዕ አቡነ ሕዝቅኤል ማለት ይህንን ንግግር የተናገሩ በተለይ ደግሞ አሁን ላይ ማለት ነው ስለ አርሲ ኦርቶዶክሳውያን ላይ በአርሲ ኦርቶዶክሳውያን ላይ እየደረሰ ያለውን ግፍና ጭፍጨፋ በአደባባይ ያወገዙ አባት ናቸው። የተናገሩትንም ሰምታችኋል። ይሄ በጥቂቱ ነው፣ በጣም ብዙ ነገር ነው የተናገሩት። እሺ ብፁዕ አቡነ ሩፋኤልስ ምን አሉ? ጠቅላይ ሚኒስትር ዶክተር አብይ እድሜህን ያርዝመው፣ እግዚአብሔር ይጠብቅህ፣ ዘርህን ያብዛልህ ብያለሁ። ከነ ዘርህ እግዚአብሔር ይባርክ፣ እግዚአብሔር ይጠብቅህ፣ ከነ ዘርህ እግዚአብሔር ካንተ ጋር ይሁን፣ የመከላከያ ሰራዊትንም ሁሉንም እግዚአብሔር ይባርክ። እንደ ክቡርነቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመቸ ጊዜ የለም። በዚህ በተመቸ ጊዜ ደግሞ አንድነቷን አስጠብቀው እንደሚሄዱ ባለሙሉ ተስፋ ነኝ። ይኸው ነው። ስለዚህ አሁን ላይ ብፁዕ አቡነ ሕዝቅኤል እንዲነሱ የተደረገበት ምክንያት ግልጽ ነው ማለት ነው። እሳቸው የተለያዩ ቦታዎችን መጎብኘት ስለማይችሉ አቅም ስላነሳቸው ብቻ ይመስላችኋል? ወይም እንደዛ ነው ምክንያቱ ብላችሁ ታስባላችሁ እናንተ? ይሄ ነው ትክክለኛው ምክንያትና ትክክለኛው እርምጃ የተወሰደባቸው ሰበብ ማለት ነው።
እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። የአርሲ ኦርቶዶክሳውያንን አጀንዳ ለማስቀየር ሄኖክ ኃይሌ ሁል ጊዜ ትልቁን ሚና ይወስዳል። ከዚህ በፊት ጥቅምት 25 የጀመርነውን የአርሲ ኦርቶዶክሳውያን አጀንዳዬን አልቀይርም 20 ሰው በአንድ ጉድጓድ የተቀበረበትን ያንን ያ ሁሉ ኦርቶዶክሳውያን ሲጨፈጨፉ ያ ሁሉ የምእመናን ቤት ሲነድድ ኦርቶዶክሳውያን ሲሰደዱ ግፍ በግፍ ላይ እናቶችን ቤት ውስጥ አድርገው አንድ ላይ እንደማገዶ ሲያነዷቸው የአላፋት ዝማሬ ይቅር። ምክንያቱም ኦርቶዶክሳውያን ስደት ላይ ናቸው። ቤተ ክርስቲያን ሀዘን ላይ ናት። ነጭ ለብሳችሁ በአደባባይ ወጥታችሁ እኛ ደህና ነን አትበሉ። ድምጻችንን ለዓለም መንግስታት እያሰማን ባለንበት በዛ ጊዜ ላይ አይ ይሄ ምንም ከዚህ ጋር ያገናኘውም ነጭ ለብሰን እንዘምራለን አላችሁ። ስንት ጊዜ የለፋንበትን ያን ሁሉ የኦርቶዶክሳውያንን ድምጽ አፈር ከድሜ አበላችሁት። የፈራ ነው አልቀረም። ዛሬም ደግሞ ሄኖክ ኃይሌ ለምን ድምጽ አልሆነም? ለምን ድምጽ ይሆናል? ያን ጊዜ እኮ እየሞትክ 20 ሰው በአንድ ጉድጓድ እየተቀበረ እኮ ነው። ሰው እኮ እስከነ ነፍሱ እየተቃጠለ አይ ደህና ነን ብሎ ሲዘምር የነበረ ሰውዬ ዛሬ ደግሞ እሱን ድምጽ ካልሆንከን ብላችሁ አጀንዳ አድርጋችሁ አሁን የአርሲን ጉዳይ ማቀዝቀዝ ስለ አርሲ የምንነጋገርበትን ስለ መደራጀት አንድ ስለመሆን የሚያድነን ኦርቶዶክሳዊ አንድነታችን ነው ብለን አቋማችን መግለጽ ነው እንጂ ምረተ አብ ናልኝ ሄኖክ ኃይሌ ናልኝ አትበል። ክንድህ የራስህ ኃይል ራስህን ይችለህ ኑር። እግዚአብሔርን ናልኝ እግዚአብሔርን ፍረድልኝ በል። ሄኖክ ኃይሌ ድምጽ ቢሆን ከዚህ በኋላ እንደዚህ ጮሃችሁ ለአንድ ነገር ነው። አሁንም አጀንዳ ለማስቀየር ማለት ነው። የሆነ ነገር ይናገርና እስር ቤት ይሆናል። ልቀቁልን አትልቀቁልን ደግሞ ሁሉም ሰው ወደዛ ይዘምታል። የጃንደራባው የተሰለበ ትውልድ ለኛ አያስፈልገንም። ኦርቶዶክሳዊ ንቁ። እንዲህ እስከ መቼ ድረስ ነው ሰውን የምንለምነው? እስከ መቼ ድረስ ራሳችንን ችለን እርስ በርሳችን በየቤታችን በየጎረቤታችን በየሰንበት ትምህርት ቤቶች በየማህበራት ተነጋገር። ሄኖክ ኃይሌ መጥቶ ከሞት አያድንህም። ከተናገረ ለሃጃው ነው፣ ካልተናገረ ለሃጃው ነው። እሱ ስለተናገረ የሚቀየር ነገር የለም። ስላልተናገረ ድምጽ ስላልሆነ የሚቀየር ነገር የለም። ማንነቱን አወቃችሁ አይደል? እሰይ ተመስገን። የቤተ ክርስቲያንን መከራዋን በነጭ ልብስ የሚሸፍን የቤተ ክርስቲያን የጡት ነካሽ መሆኑን ካወቃችሁ ለቀጣይ ለአላፋት ዝማሬ ተዘጋጁበት። ማህሌት ሄዳችሁ በየአድባራታችሁ ቤተ ክርስቲያን እንደማገልገል ሄዳችሁ መንገድ ላይ ዘላችሁ ትመለሳላችሁ። ከዛ ቤተ መቅደሱ ባዶውን ያድራል። በቃ አርፎ መቀመጥ መሰብሰብ። አሁንም የአርሲን ጉዳይ በዚህ ሰውዬ ምክንያት አትሸፍኑት። እንደው ስለ እግዚአብሔር እንዴ ስንት የለፋንበትን ውሃ አታብሉት። እኛ አጀንዳችን ሄኖክ ኃይሌ የሆነ ሰው አይደለም። ማናቸውም ማንም አልያዛቸውም። በአውሮፓ ሀገር እየተዝናኑ እየኖሩ ነው። አዎ ይሄ ጉዳይ አሁን ላይ ትልቅ ችግር ሆኗል። ምክንያቱም ዲያቆን ሄኖክ ኃይሌ ለምን ዝም አለ? ለምንድን ነው መልስ የማይሰጠው? ጃንደረባው ትውልድ በሱ የሚመራው ትውልድ በራሱ ለምንድን ነው ዝም ያሉት እየተባለ አጀንዳውን የማስቀየር ሁኔታ እየተስተዋለ ነው። እንደ ሰብአዊነት ተሰምቶት ቢናገር ጥሩ ነው። አዎ ለምን ዝም አሉ የሚሉ ጥያቄዎችም አንዳንድ ጊዜ መነሳታቸውም ተገቢ ነው። ነገር ግን ይህንን ነገር እንደ አጀንዳ አድርጎ ይሄኛው ነገር ትቶ እሱ ላይ ብቻ ደግሞ ሀሳብ መስጠት፣ ስለሱ ቪዲዮ መስራት፣ ስለሱ እንደዚህ ነው እያሉ ስለሱ ማውራት ደግሞ ትልቁን የአርሲ ኦርቶዶክሳውያንን አጀንዳ ስለሚሸፍን ሆነ ይሄ ነገር ጥንቃቄ ቢደረግበት። ምክንያቱም ከዚህ በፊት የምታስታውሱ ከሆነ ይሄ የአርሲ ጉዳይ ዋይት ሃውስ ድረስ ወይም ድረስ ደርሶ እዛ ያሉ ኢትዮጵያውያን ወንድሞቻችን ብዙ ታግለው ይህንን ነገር እንዲታይላቸው አድርገውት ነበር። ነገር ግን የአላፍ ዝማሬ ላይ ሁሉም ኦርቶዶክሳዊ ነጭ ለብሶ በመዘመር ዓለምን በማስደመምም ጭምር ኢትዮጵያማ ሰላም ነች፣ ምንም ችግር የለም እንዲባል ተደርጎ ያ ጉዳይ እስካሁን ድረስ ምንም ነገር አልተደረገም። ድምጻችንም ጮኸን እንዳልጮህን ሆኗል፣ ታፍኗል ማለት ነው። ስለዚህ የባለፈው ስህተታችን ላይ አሁንም ተምረን ይህንን ጉዳይ ልናቀዘቅዘውና ይህንን ጉዳይ ስለዚህ ጉዳይ ምንም ባንል መልካም ነው። በነገራችን ላይ ለኔ ቅዱሱን የእግዚአብሔር ቃል ፍጹም የሆነውን የእግዚአብሔር ቃል ቀኝን ሲመታ ግራህን ስጠው የሚለውን ቅዱሱን የእግዚአብሔር ቃል ባልተገባ መንገድ ተርጉሞ ለፍርሃቱና ለቆፈኑ መጠጊያ ያደረገ ክርስቲያንና እንቶን የሚባለው መምህር ለምድሮ ድምጽ ያልሆነ ለምድሮ ሄኖክ ኃይሌ ዝም ያለው ለምድሮ ምረታ የማይመለሰው ብሎ የሚናገር ክርስቲያን ስነ ልቡናው ለኔ አንድ ነው፣ ተመሳሳይ ነው፣ አንድ ነው ለኔ። እነዚህ መምህራኖች ከሊቃነ ጳጳሳት እስከ ታችኛው መዋቅር ድረስ ያሉት ሰባኪያን በለው አንተና እኔ ምእመኑ በለው ብትናገር ለራስህ ነው፣ ለራሴ ነው የምናገረው ላለው ነገር እውነታውን ብናገር በክርስቶስ ፊት ስቆም እንዳልከሰስ ነው። ዳሴት የሚሞቱ ክርስቲያኖች 20 30
አንድ ላይ ሲቀበሩ አይተናል አይደል? ደማቸው እንደ ውሃ ሲፈስ አይተናል አይደል? እነርሱን የክብር ባለቤት ያቀዳጃቸዋል፣ የሰማዕታትን ክብር ይሰጣቸዋል። እኔ እናንተ ደግሞ በእነሱ ደም እንጸድቅ ዘንድ ተቀምጠናል። አላየሁም፣ አልሰማሁም፣ አይሰራም። ሁሉንም የሚያይና የሚፈርድ አምላክ አለ። አንድ መንግስት ነው የምናገለግለው። አንዲት ቤተክርስቲያን ውስጥ ነው ያለነው። እቺ ቤተክርስቲያን ደግሞ የመጨረሻውን ፍርድ የምትሰጥ ቤተክርስቲያን ናት። በስጋ የተገለጠው የድንግል ማርያም ልጅ ክርስቶስ ሰርቷት ሄደው ቤተክርስቲያን ናት። ከዚች ቤተክርስቲያን ውስጥ ያለ ሰው በሙሉ ከተጠያቂነት አያመልጥም። በዚህ መተማመን አለብን። ምክንያቱም ቤተክርስቲያን በመከራ ውስጥ እያለፈች እያለ በዘመኑ የነበሩት ክርስቲያኖች ያደርጉት የነበረው ነገር ተጽፏል። ገድላቸው ስለ አባቶቻቸው ብሎ የሞቱ አሉ። ስለሚታረዱት ክርስቲያን ብሎ እኔ ልቅደም ብሎ የሞቱ አሉ። አንተ እኮ ለመናገር እኮ ከልክልሃል። ድምፅህን አውጥተህ ለምንድን ነው ብለህ ለመጠየቅ እኮ ከልክለህ ነው ያለኸው። ስለዚህ ከመንግስቱ እንከለከላለን። ዳሴ ይህ ዘመን ለመጽደቅም ለመኮነንም ነው የተቀመጥነው። በተለይ ደግሞ ከሀገር ውጭ ያለ ነው። በተለይ ከኢትዮጵያ ውጭ ያለ ተመቻችቶለት ያለ በመኪናው ፈርሰስ እያለ የሚሄድ የተመቻቸ ምኝታ ውስጥ ያለ ፈታ ብሎ የሚኖር ልጆቹን በስስት እያየ ተቀምጦ ያለ በክርስትናቸው እየታረዱ ያሉ ሰዎችን አይቶ ስክሮር ያደረገ መናገር እየቻለ ለምንድን ነው ያላለ በተለይ በቤተክርስቲያን ውስጥ በአስተዳዳሪነት ደረጃ የተቀመጠ ሰው እኔ በእግዚአብሔር ፍርድ አልገባም። እኔ ሰውየው ግን እንዲህ ፍርድ መጋደሉንና እንዲህ ፍርድ መጓደሉን ካወቁት በእግዚአብሔር ፊት ምን ያህል እንደሆነ እሱ ይወቀው። መከራውን ላታስቆመው ትችላለህ። ጥያቄ ግን አልጠየቅም። አንደበትህን ዘግተሃል፣ ከልክለሃል፣ አልመሰከርክም። ወጥተህ እውነቱ ይሄ ነው ለምንድን ነው ብለህ የጠየቅከው ነገር የለህም። ፍርሃታችሁን ወስዳችሁ የሆነ ነገር ውስጥ አትወሽቁት። እንትን የሚባለው መምህር ተናገረ አልተናገረ ለራሱ ነው የሚናገረው። አንተ ምን ያደረክ ነው? በአካባቢ ያለችውን ቤተክርስቲያን ለችግሯ እኔ መፍትሄ አካል እሆናለሁ ብለህ ተሰባስበሃል ወይ ነው የምልህ። አንተ ወጣቱ፣ አንቺ ተሰባስባችኋል ወይ ነው የምላችሁ ያሉት። ችግር ቢፈጠር እኛ ቀድመን አለን ብላችኋል ወይ ለቤተክርስቲያናችሁ? ሰው የሚሰበስባችሁ ብታጡ እናንተ በተነሳሽነት መንፈስ ቅዱስን ማዕከላችሁ አድርጋችሁ ተሰብስባችኋል ወይ ነው? this is the point። እዚህ ያለው መከራ እዚህ መጥቷል ብላችሁ ፊል አድርጋችሁታል ወይ ነው? እሳቱ ውስጥ የወጡትን ሰዎች ደማቸው የፈሰሰውን አይታችኋቸዋል ወይ ነው? ይሄ እኮ ነው ፕራክቲካል ወንጌል ማለት። ወንጌሉን ሸምድዶ መያዝ ጠቅሶ መያዝ እኮ አይደለም። ትርጓሜውን ማበጠር እኮ አይደለም። ቁሙ። ይሄ እኮ ነው ፋክቱ እኮ። ይሄ እኮ ነው እውነታው እኮ ነው ወንጌሉ። ይሄ እኮ ነው መጽደቂያው፣ መገለጥ እኮ ነው። ህይወቱን መኖር እኮ ነው። የሞቱት አሉ። የሞቱትን የክብር ባለቤት ያቀዳጃቸዋል ክብራቸውን። እነሱን እንድንጸቅባቸው ደግሞ በዚህ ዘመን አስቀምጦልናል። ካላደረግነስ የመጨረሻው የክርስቶስ የፍርዱ ቀን ጥያቄ ምንድን ነው? ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም፣ እንግዳ ብሆን አልተቀበላችሁኝም እኮ ነው። ብታሰር አላስፈታችሁኝም እኮ ነው። ይሄ ሁሉ ነገር ተፈጽሟል። ይህን እድል ትጠቀማለህ አትጠቀምም ነው። አሁን እዛ ችግሩን መፍታት ባትችል ለራስህ ቤተክርስቲያን ለፍተሃል ነው። ቁጭ ብለህ አንድ ላይ ተሰብስበህ እንደ ክርስትና ቁጭ ብላችሁ አውርታችኋል ወይ? የዚህ ቤተክርስቲያን ችግር ምንድን ነው? አስተዳዳሪው ችግሩ ምንድን ነው? ለምንድን ነው ምዕመናን እንዲህ የሚሆኑት ብለሃል ወይ ነው? ቤተክርስቲያን እንደ ራስህ አይታታል ወይ ነው? that's the point። እንቶኔ መቶ ጻፈ አልጻፈ ዲያቆን ሄኖክ ኃይሌ የእንትን መጫወቻ የሐሳብ ማስቀየሪያ ምናምን ካርድ እኮ ነው ዲያቆን ሄኖክ ኃይሌ። ኤኒዌይስ እያንዳንዱ ሰው ቢናገር ለራሱ ሲል ነው። ፍርሃታችንን የሆነ ሰው ጋር ወስደን አንወሽቀው። በቃ አንተ ክርስቲያን ነህ፣ እንደ ክርስትና ተደራጅና ስለ ቤተክርስቲያን አውራ። ሰላም የሆነችው ቤተክርስቲያን ላይ እንደተቃጠለች አድርገህ ፊል አድርግ። እድል ስለጠፋ ነው ተቃጥላለች። ዳር ላይ ብትሆን አንተ ሙታሃል። ለሴት ይህን ማወቅ ያለባችሁ። ጤና ይስጥልኝ። እኛም በህይወት ያለነው እኛም እያወራን ያለነው አርሲ ስላልሆን ነው፣ እድል ስላልተገኘላቸው ነው። እድል ቢያገኙና ይሄ ነገር ቢመቻችላቸው እኛም እዚህ ቁመን አናወራም፣ ቤተክርስቲያን መሄድ አንችልም። ዳሩ ሲነካ መሀሉ ዳር ይሆናል ይባላል። እነሱን ሲጨርሱ ደግሞ እኛ ላይ መምጣታቸው አይቀርም። ነገር ግን እኛ ላይ እስኪደርሱ ድረስ መጠበቅ የለብንም። እዛ ጋር አንድ ወገን የሆነ ነገር ሲሆን እኔ አንድ አካሌ እንደተቆረጠ ወይም አንድ የሰውነት ክፍሌ እንደወደቀ ማወቅ መቻል አለብኝ። ህመሙን እኛ ላይ አምጥተን እኛ ምን እያደረግን ነው? ወገኖቻችን ላይ ድምጽ እየሆነ ነው ወይ? በነገራችን ላይ ሰማዕትነት ግዴታ እዛ ቦታ ላይ ሄዶ መሰዋት መገደልን ብቻ አይደለም። የነዛ ላይ የደረሰውን ነገር እኔ ላይ እንደደረሰ በማድረግ ለነሱ ፍትህ መጠየቅ፣ እነሱ ያሉበትን ነገር ለነሱ ፍትህ መጠየቅ ትክክል አይደለም፣ ፍትህ ይገባቸዋል፣ በነፃነት ይኑሩ ብሎ መጮህም በራሱ አንድ ሰማዕትነት ነው። እና ይህንን ለማድረግ ደግሞ ማንኛውንም ሃይማኖት መከተል አይጠበቅብንም። ማንኛውም ብሔር መሆን አይጠበቅብንም። ይህንን ለማድረግ አንድ ሰው መሆኑ ብቻ በቂ ነው። ይህ የሰብአዊነት ጥያቄ ነው። ልኑር ማለት ሰብአዊነት መብት ነው። ስለዚህ ሁላችንም ይህንን ጉዳይ ልናደርግ ይገባል። አንድ ልንሆን ይገባል። በተለይ እየረበሸንና እያስቸገረን ያለው መከፋፈላችን፣ መበታተናችን ነው። የኛ መከፋፈል፣ የኛ መበታተን ለነሱ ድል እንዲያደርጉ ስለሚጠቅማቸው አንድ እንሁን፣ እንተቃቀፍ፣ እንዋደድ እስከ ምናምናችን ድረስ ማለት ነው። መሸፋፈንን፣ መተባበርን፣ መዋደድን፣ መፋቀርን ባህል እናድርግ። ኢትዮጵያ ሀገራችንን፣ ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁ እንዳትረሱ። ቸር ቆዩ።